ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል ከናሁ ቴሌቪዥን ለዕለተ ማክሰኞ ሐምሌ 28 ቀን 2018 ዓ.ም የቀን ዜናዎችን ለእናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ ያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። የአንድ ጀንበር አረንጓዴ አሻራ መርሃ ግብር ከእቅድ በላይ በድል መጠናቀቁን መንግስት አስታወቀ። በትላንትናው ዕለት በተካሄደው የአንድ ጀንበር አረንጓዴ አሻራ መርሃ ግብር ከ26 ሚሊዮን በላይ ኢትዮጵያን በመሳተፍ ከ805.3 ሚሊዮን በላይ ችግኞች በመትከል የተቀመጠውን ግብ ከእቅድ በላይ ማሳካታቸውን የመንግስት ኮሚኒኬሽን አገልግሎት አስታውቋል። አገልግሎቱ ባወጣው መግለጫ እንዳመላከተው ታቅዶ የነበረው 800 ሚሊዮን ችግኞችን ለመትከል ቢሆንም በህዝቡ ከፍተኛ ተሳትፎ ከ805.3 ሚሊዮን በላይ ችግኞች ተተክለዋል። የዘንድሮ ክረምት ከተጀመረ አንስቶ እስካሁን ባለው ጊዜ ውስጥም 6.5 ቢሊዮን ችግኞች መተከላቸው ተገልጿል። በዘንድሮ የክረምት ወቅት በአጠቃላይ 8 ቢሊዮን ችግኞችን ለመትከል የተያዘውን ሀገራዊ እቅድ ሙሉ በሙሉ ለማሳካትም እንቅስቃሴው ተጠናክሮ ይቀጥላል ተብሏል። መንግስት ለመርሃ ግብሩ ስኬት አስተዋጽኦ ላደረጉ ሙሉ ኢትዮጵያን፣ የኢትዮጵያ ወዳጆችና ለዲፕሎማቲክ ማህበረሰብ አካላት ላቅ ያለ ምስጋና አቅርበዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ1600 በላይ ኢትዮጵያን ወደ ሀገራቸው መመለሳቸው ተገለጸ። በሳምንት ውስጥ በተደረገ 8 ዙር በረራ የተመለሱ 1670 ወንዶችና አንድ ሴት እንዲሁም አንድ ጨቅላ ህጻን ሲሆኑ ከተመላሾቹ መካከል እድሜያቸው ከ18 ዓመት በታች ሆኑ 34 ታዳጊዎች ይገኙበታል ተብሏል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁንም ከ90 ሺህ በላይ ኢትዮጵያንን ወደ ሀገር መመለስ ተችሏል ተብሏል። የሴቶችና ማህበራዊ ጉዳይ ሚኒስቴር እንዳስታወቀው በህገወጥ የሰው ዝውውር አስከፊነት ዙሪያ ህብረተሰቡን ለማስገንዘብ መደበኛ ያልሆኑ ፍልሰቶችንና ለመከላከልና ደህንነቱ የተጠበቀ ፍልሰትን ለማበረታታት የሚያስችሉ ስራዎች እየተሰሩ ይገኛሉ። በተለያዩ ጊዜያትም ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የመቀላቀል ስራ ተጠናክሮ እንደሚቀጥል ከሚኒስቴር መስሪያ ቤቱ የተገኘው መረጃ ያመለክታል። ኢትዮጵያ ለጅቡቲ የጭነት ተሽከርካሪዎች ማረፊያ የሚሆን መሬት ሰጠች። ኢትዮጵያና ጅቡቲ በሁለቱ ሀገራት መካከል ያለውን የንግድና ትራንስፖርት ኮሪደር ለማዘመን የሚያስችላቸውን ታሪካዊ ስምምነት በመተግበር በሞጆ ከተማ የመሬት ርክክብ ፈጽመዋል። ላለፉት 25 ዓመታት ዘግይቶ የቆየው ይህ ፕሮጀክት ለጅቡቲ ከባድ ጭነት ተሽከርካሪዎች ማቆያ ተርሚናል ግንባታ የሚውል መሬት ለጅቡቲ ወገን በመስጠት እውን ሆኗል። በሞጆ ከተማ በተካሄደው የርክክብ ስነ ስርዓት ላይ የኢትዮጵያ ትራንስፖርትና ሎጂስቲክስ ሚኒስትር አለሙ ሱሜ፣ የጅቡቲ የመሰረተ ልማትና መስሪያዎች ሚኒስቴር ሳይዱ ኑህ ሐሰን፣ የሞጆ ከተማ ከንቲባና የሁለቱ ሀገራት ከፍተኛ ባለስልጣናት ተገኝተውበታል ተብሏል። በዚህ ወቅት አለሙ ሱሜ እንደገለጹት ፕሮጀክቱ በጠቅላይ ሚኒስትር አብይ አህመድና በጅቡቲ ባለስልጣናት መካከል በተደረገው ውይይት ውሳኔ ያገኘ ሲሆን የሁለቱን ሀገራት ታሪካዊና ኢኮኖሚያዊ ቁርጠኝነት የበለጠ ያጠናክራል ነው ያሉት። ለባህር በር አልባዋ ኢትዮጵያ ዋነኛ የንግድ መስመር የሆነችው የሞጆ ጅቡቲ ኮሪደር አዲሱ የከባድ መኪና ማቆሚያ ተርሚናል ሲገነባበት በትራፊክ መጨናነቅ ምክንያት ይባክን የነበረው ጊዜና ተጨማሪ ወጪ በእጅጉ ይቀንሳል ተብሏል። በተጨማሪም ኢትዮጵያና ጅቡቲን የሚያገናኘው የባቡር መስመር የጭነት አቅም እስከ 2027 ወደ 6.2 ሚሊዮን ቶን ለማሳደግ ታቅዶ እየተሰራ እንደሚገኝም ይታወቃል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ወደ ዜናዎቹን አልፋለን። በምስራቃዊ ማዳጋስካር በገበያ ቦታ ላይ በተከሰተ ከባድ እሳት ቢያንስ 3500 ሰዎች መጎዳታቸው ተገለጸ። በምስራቃዊ ማዳጋስካር በምትገኘው የወደብ ከተማ ቶዋሚሲና እሁድ ምሽት ላይ በተነሳው የእሳት አደጋ የአካባቢው ገበያ በመቃጠሉ ቢያንስ 3500 ሰዎች ላይ ጉዳት እንደደረሰባቸው የከተማው አስተዳደር አስታውቋል። የከተማው አስተዳደሩ እንደገለጸው እሳቱ በባዛር ኬሊ ገበያ ውስጥ የተነሳ ሲሆን የገበያውን ወደ 90 በመቶ የሚጠጋ ክፍል አውድሞታል። የእሳት አደጋ መከላከያ ሰራተኞች እሳቱ ከተነሳበት ከ8 ደቂቃዎች በኋላ ቦታው ላይ ቢደርሱም ኃይለኛ ነፋስ
ቶማስ የእሳቱን ማጥፋት ጥረቱን በእጅጉ አደናቅፎታል ተብሏል። የቶዋሚስና ከተማ ከንቲባ እንደገለጹት የከተማ አስተዳደሩ የገበያ ነጋዴዎችን እጅግ አስቸኳይ ፍላጎታቸውን ለመለየትና ጉዳት ለደረሰባቸው ሰዎች የሚሰጠውን የመጀመሪያ ደረጃ የእርዳታ እርምጃ ለማስተባበር ከነጋዴዎች ጋር ምክክር እያደረገ ነው ብለዋል። በሌላ በኩል ብሔራዊ የአደጋ ስጋትና አደጋ አስተዳደር ቢሮ ለተጎጂዎቹ አስቸኳይ እርዳታ አቅርቧል ተብሏል። የአካባቢው ባለስልጣናት የእሳቱን መንስኤ እስካሁን እንደማይታወቅና ትክክለኛ መነሻውን ለማወቅ ይፋዊ ምርመራ እንደሚጀምሩም ገልጸዋል። ዘገባው የዥንዋ ነው። በመጨረሻም 25 የአሜሪካ ግዛቶች በትራምፕ አስተዳደር ላይ አጠቃላይ አዲስ የታሪፍ ግዴታዎችን በመቃወም ክስ መሰረቱ። ግዛቶቹ ፕሬዝዳንቱ በደርዘን በሚቆጠሩ አገራት ላይ አዳዲስ ቀረጦችን በመጣላቸው ስልጣናቸውን ተላልፈዋል ሲሉም ተከራክረዋል። ግዛቶቹ ክሱን በኒውዮርክ በሚገኘው የአሜሪካው ዓለም አቀፍ የንግድ ፍርድ ቤት የመሰረቱ ሲሆን ዳኞች የታሪፎቹን አፈጻጸም እንዲያቆሙ፣ ህገወጥ መሆናቸውን እንዲያውጁና መንግስት ተመላሽ ክፍያ እንዲፈጽምም እንዲያዝ ጠይቀዋል። የግዛቶቹ ጥረትም ለፍርድ ቤቱ ባቀረበው አቤቱታ የአሜሪካ የንግድ ተወካይ ቢሮን ቀስ በዓለም አቀፍ የአቅርቦት ሰንሰለቶች ውስጥ አለ በተባለው የነዳጅ የጉልበት ብዝበዛ ችግርና በአሜሪካ የንግድ ተወካይ ቢሮ በተጣለው አጠቃላይ ዓለም አቀፍ ታሪፍ መካከል ምንም አይነት ምክንያት ግንኙነት የለም ሲሉ ተከራክረዋል። ተቃውሞ ትራምፕ ባለፈው ወር በ60 የንግድ አጋሮች ላይ በጣሉትና አብዛኛውንም የአሜሪካ ገቢ ምርቶች በሚሸፍኑ ከ10 እስከ 12.5 በመቶ የሚደርሱ አዳዲስ ታሪፎች ጋር ተያይዞ ነው። ትራምፕ ለሁለተኛው የስልጣን ዘመናቸው ኃላፊነት ከተረከቡበት ጀምሮ በዋሽንግተን ወዳጆችም ሆነ ጠላቶች ላይ አንዳንድ ጊዜም እጅግ ከፍተኛ የሆነ ሰፊ ታሪፎችን በመጣል የዓለምን ንግድ አናውጠዋል ተብሏል። ዋይት ሀውስ በትራምፕ ታሪፎች ላይ ለቀረበው አዲስ ተቃውሞ ምላሽ የሰጠ ሲሆን የመንግስት እርምጃ ህጋዊ ነው ሲል ተከራክሯል። የዋይት ሀውስ ቃል አቀባይ ኩሽ ዴሳን በመግለጫቸው ዩናይትድ ስቴትስ የአሜሪካን ንግድ የሚያውኩ ምክንያታዊ ድርጊቶችን፣ ፖሊሲዎችና አሰራሮችን እንዲወገዱ ለማድረግ ህጋዊ ስልጣኗን እየተጠቀመች ነው ብለዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የቀን ዜናዎች እስካሁኖች ነበሩ። ዜናዎቹ ወደ እናንተ እያደረስኩኝ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን